አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር አልሐምዱሊላህ። ከብዙ መጠፋፋት በኋላ እስኪ ዛሬ ቪዲዮ ልስራላችሁ። ብዙዎቻችሁ ማለት ነው አጠር አጠር ያለ ቪዲዮ ስለቅ የምትጠይቁት ጥያቄ አለ ማለት ነውና ዛሬ እንግዲህ እስኪ በትክክል ቤቴን ላሳያችሁ ነው ማለት ነው። ብዙዎቻችሁ ያንቺ ነው እንዴ? ቤትሽ ነው እንዴ? የት ነው? ቢቸና ነው? አዲስ አበባ ነው? ምናምን ትላላችሁ። አንዳንዶች ደግሞ እውነት ግን አንቺ ነሽ የሰራሽው ምናምን ነገር። ኧረ እባክህ ኧረ እባክሽ እና በነገራችን ላይ አንዳንዴ ደግሞ ስንት ፈጀ የምትሉ ሰዎች አላችሁ እና እኔ እንዲህ አርጌ ማለት ነው 30 ጊዜ እምሮጥ አንዴ ሲሚንቶውን አንዴ ቢቢሲውን አንዴ ምንድነው ይሄ ብረቱ ፌሮ አንዴ በሩን እንደምታዩት አንዴ ግቢውን አስባችሁታል? አንዴ ሽንት ቤቱን አስባችሁታል? ብዙ ነገር እንግዲህ በቃ ከምላችሁ በላይ ማለት ነው። ወላሂ እምለፋ ለማን ሊሆን ይመስላችኋል? ለማን መሰላችሁ? በነገራችን ላይ እቺ ሱቅ ናት። ሙሉ ኤል ነው። በዚህ አጋጣሚ ያው አንዳንዴ እናንተ የሰራችሁት ቤት በጣም ጥሩ እንትን አለው። እንደምታዩት እቺ ሽንት ቤት ናት። ይቺን ትንሽ ሰራሚክ ነው የምትሆን፣ ግን ለጊዜው በቃ እንደዚህ ትሆን ተብላ ነው አሁን ላይ ማለት ነው። ጻው ቢስሚላ እና እንደምታዩት ይሄ በደንብ ተጸርቶ በጣም ቆንጆ ሆኖ ነበር። ወላሂ ነው ብላችሁና በነገራችን ላይ ቤት ስትሰሩ ብዙ በውስጡ ችግሮች አሉት። ትሰራላችሁ፣ ታፈርሳላችሁ፣ ታስተካክላላችሁ፣ ታበላሻላችሁ ምናምን። አሁን ይሄ በቅርብ የሆነ እንትኑን ጅብሰም አስቀብቼ ቤቱን ሙሉውን ማለት ነው እንትን ብዬ ነበረ አጽድቼው ምናምን እዚህ ጋር የሆነች ትንሽ ስብሳቦች ወይም የሆነች መቋቋሚያ ለስራ ብዬ ስል ይሄ መቋቋሚያ ለመስራት በእንጨት ብቻ እንደማይቻልና በደንብ አድርጌ ቢቢሲዎች ገዝቼ ማነጠፍ እንዳለብኝ ባለሙያዎች ሲነግሩኝ ያው አቆምኩት። ገባችሁ? አንደኛ፣ ሁለተኛ ደግሞ ውሃ አስገባለሁ ብዬ አመልክቼ ነበር ሰሞኑንና የውሃዋ እንትን እዚህ ጋር ነው ያለችው እና የውሃዋን እንትን ሳስነጥፍ ማድረግ ያለብኝ ነገር ማስቆፈር ያለብኝ ነገር ስላለ ይሄን ሳስቆፍር ደግሞ ማለት ነው እንደ አዲስ ሂሳብ መስራት ጀመርኩ። አዲስ ሂሳብ ስላችሁ አዲስ ፕሮሰስ መጣ። አዲስ ፕሮሰሱ ምንድነው ካላችሁ ይሄ እንዳለ ይሄ አሁን ተቆፍሮ አስመልሼው ነውና እዚህ ጋር ነበር እንዳለ ድንጋዩን እያወጣ ማለት ነው ተቆፍሮ የውሃዋ እቃ ያው እንግዲህ ተስባለች። አሁን እቃዋን መገጣጠም ነው። እቃውንም አምጥቻለሁ ማለት ነውና ከዚህ የወጣው ድንጋይ ያው ይሄ አርማታ ሲሞላ እንትን የተባለ ነው። እንደምታዩት ይሄ ድንጋይ ያስባችሁታል። ይሄ ድንጋይ እንዳለ በቃ ይሄ እንዳልሆነ ሆነ ማለት ነው። በደንብ ተጸርቶ ነበረ እና ምን ልላችሁ ፈልጌ ነው ቤት ስትሰሩ ብዙ ውጣ ውረድ አለው። አያችሁት? እዚህ ጋር ራሱ ይቺ የቆሻሻ ውሃ ተብላ መድፊያ ነበረችና ያው ሰራተኛ ሲሰራ ሰበራት። መክፈል ነበረበት በእርግጥ ወላሂ፣ ግን በቃ ምን አለመጣላት ምንም ማድረግ አትችሉም። ይኸው እዚህ ጋር ተነጥፋ ነበር የምትደረገው፣ ሰበራት ማለት ነው። ያ አይደለም ይሄ ነገር በጣም ቀላል ነው እና ምን እላችሁ ፈልጌ ነው ስንት ፈጀ ለምትሉ ሰዎች ማለት ሳንቲም ስንት ፈጀ ለማለት ብዙ ነገር አለ ማለት ውጣ ውረድ አለው፣ ጉልበት አለው። እንዲሁም ደግሞ ቤት ለምሳሌ አሁን ላይ ይሄ ሲነጠፍ ይሄን ሊሾ ሳስደርግ ቢያንስ ከአመት እንግዲህ 2ኛ አመቱን ይዟል። ግቢውን ሳስለስን 2ኛ አመቱን ይዟል። ገብቷችኋል? ይሄንን እንትን ይሄ ጅብሰም ሳስገባ ያምራላ። ወላሂ አሪፍ ነው። በነገራችን ላይ ጅምሳ የሚሰሩ ሰዎች
ያው አንዳንዴ ጥሩ ሰው ሲሰጣችሁ ደስ ይላል። በደንብ አሳምሮላችሁ ይወጣል። ይሄ ራሱ በጣም ነው የሚያምረው። ገብቷችኋል? እና እነዚህን ስገዛ ቢያንስ በጥቂቱ ማለት ነው ይሄና ይሄ የቆጣሪ ማከፋፈያው ወደ 18,000 ብር ነው የፈጀ። የሆነ እንደው ማጠር ያለች ቪዲዮ 15,000 ብር የፈጀ እቃ ብዬ ቪዲዮ ሰርቻለሁ ማለት ነውና ምን እላችሁ ፈልጌ ነው፣ ቤት ሲሰራ በየጊዜው ማቴሪያሎች ይጨምራሉ። ለምሳሌ የዛሬ 3 ዓመት በ500,000 ብር ብዙ ቤቶችን ታጠናቅቃላችሁ። ለምሳሌ አርማታ እንደማስወጣት፣ ሊሾ እንደማስደረግ እነዚህ ነገሮች በ20,000 ብር ግቢ፣ ይሄ በ20,000 ብር እንደዚህ አይነት በሮች፣ የውስጥ በሮች የተሰራበት የግቢ በር በ10,000 በ15,000 ብር። አምና ደግሞ ቢያንስ 30-40,000 ብር ነበር ቆንጆ በር። ዛሬ ላይ ይሄ በር 60,000 ብር ነው የተሰራ። ገብቷችኋል? እና ብዙ ውጣ ውረዶች አሉ፣ ብዙ ችግሮች አሉ፣ ብዙ አስፈላጊ ነገሮች አሉ። ገብቷችኋል? እና ይሄን ነገር በደንብ ካላያችሁት፣ በደንብ እናንተ ሂሳብ በየሰዓቱ ወይም የምትልኩት ሳንቲም በሰዓቱ ቦታው ላይ ካልዋለ ወር ከቆየ ራሱ የዛሬ ያለው እቃ ነገ ላይ የለም። ገብቷችኋል? እና ይሄ ነገር ስላለ ስንት ፈጀ ብትሉ፣ ለምሳሌ እኔ አሁን እስከ ከልስን ለምሳሌ አሁን ይሄ ማለት ነው ይሄ እንትን ነበረ ብሎኬት ነበር፣ ይሄው ተለስኖ ነው እና ያው ቀለም ነገር ነው የሚቀባ የውጭ ቀለም። ይሄም ተለስኗል፣ አሁንም የውጭ ቀለም ነው የሚቀባ። ይሄን ሳስለስን ቢያንስ ከ500,000 ብር ጨርሻለሁ፣ የዛሬ 2 ዓመት ማለት ነው። አሁን ደግሞ ይሄንን ጅብሰሙን ከማሰራቴ በፊት ከውስጥ የሚዘረጉ የኤሌክትሪክ ገመዶች አሉ። የኤሌክትሪክ ገመዶች ደግሞ ምን አይነት ናቸው ካላችሁ፣ ለምሳሌ ለአምፖል፣ ለስቶፕ፣ ለፍሪጅ እንዲሁም ደግሞ ለምንድነው እንደዚህ ጁስ መፍጫዎች፣ ብቻ የኤሌክትሪክ እቃዎች በብዙ አይነት ገዝቻለሁ። ይሄ የምታዩት የዛ ቁርጥራጭ ነው። ያው ብዙ ጊዜ ይሄን ነገር እንደዚህ አይነት ነገር ልጆች ህፃናት ካዩ አሁን ላይ ልጆች በጣም አጥፊ ሆነዋልና እንትን ብለው ይወስዱታል ስላሉኝ ለዛ ነው ሰብሰብ አድርጌ ያስቀመጥኩት። ለቁራሌ ነገር እንትን ይሉታልና ከነዛ እንግዲህ ይሄንን ኤሌክትሪክ እቃዎች ስገዛ ሂሳብ ስንት መጣብሽ ካላችሁ እስከ 80,000 ብር ደርሷል። እስከ 80,000 ብር ደርሷል። ይሄንን ስገዛ ማለት ነው። ገብቷችኋል? እነዚህ አሁን ለስቶቭና ለኤሌክትሪክ የምጠቀማቸው ብዙ አይነት ነበሩ። ለምሳሌ የዚህ ከለር አለ እንደምታዩት፣ ይሄ ከለር አለ እንደምታዩት፣ ይሄው ጥቁሩ አለ። አያችሁ? ይሄ እንደዚህ አድርገው የሚያያይዙት ነገር ስላለ ይሄ ነገር ስላለ እንደምታዩት አምፖሎች የገዛኋቸው አሉ። ይሄ ሁላ ሂሳብ ስሰራው በጥቂቱ ወደ 80,000 ብር መጥቷል። ባለፈው 15,000 ብር ያልኳችሁ 95,000 ብር፣ በጥቅሉ የሰራተኛ 100,000 ብር። በነገራችን ላይ ይሄ እንደዚህ የፈጀው እንዴት ነው ካላችሁ ትታያችኋል። ይቺ አምፖል ለጊዜው ነው። ያው ይሄ ቤት እኔ ልኖርበት ሳይሆን ሊከራይ እስከሆነ ድረስ ወይም ደግሞ ለማከራየት ስላሰብኩና ትንሽ ሳንቲም አጠር ስላለኝ ማለት ነው አምፖል ያደረኳቸው እነዚህን ነው ማለት ነው። ለጊዜው ነው። ይታያችኋል እንግዲህ ይቺ አምፖል አያችኋት። ይሄ ውስጡ ማለት ነው ዲም ናይት ይደረግበታል ወይም ደግሞ በምንድነው ይሉታል ብቻ የሆነ እንዴት ነው የምታረጉት? በደንብ ውስጡ ላይ የሚቀበሩ የሚያብረቀርቁ መብራቶች አሉ። ያ ገና ነው ማለት ነው። እና ከዚህ ጋር 95,000 ብር የፈጁ እቃዎች ማለት ነው። እንዲሁም ደግሞ ጅብሰሙስ ካላችሁ ያለ ምንም ጥርጥር እኔ ኮንትራት አይደነ የሰጠኋቸው ቃጫ በታማኝነት በደንብ ሊያስተካክሉልኝ ወይም ደግሞ
ያኔ አላ አይደለ በጥሩ ሁኔታ መደረግ ያለበትን አድርገው ይሄን ጅብሰም እንዲቀቡልኝ ነበር የተነጋገር። አልሐምዱሊላህ ረብል ዓለሚን ሂሳብ የሰራ ነው ወይም ደግሞ መጀመሪያ የተነጋገር ነው እስከ 90,000 ብር ድረስ እስከ 90,000 ብር ድረስ ነው የተነጋገርን ማለት ነው። 90,000 ብር ልከፍለው ያው ተነጋገርን። በመጨረሻ እኔ በጣም ሂሳብ ስሰራ ወይም ደግሞ የምትገዛቸው ማቴሪያሎች የሰራተኛ ስለው ምንም ትርፍ አላገኘሁም። ያው በእህትነት በቤተሰብነት በታማኝነት ይሄ ስራ ስለተሰራ በጣም በቆንጆ ሁኔታ ስለተሰራ 2,000 ብር ወይም 3,000 ብር የሻይ ጨምሬኝ ሲለኝ መርሃባ ብዬ እንግዲህ ስንት ፈጀ? 92,000 ብር ወላይ አይኔንም አላሸው ተሰጠው ማለት ነው። እና ምን እላችሁ ፈልጌ ነው ቤታችሁ በስርዓት በጥራት ከተሰራ እንደዚህ በቆንጆ ሁኔታ ከተሰራ አይደለም 90,000 ብር 100,000 ብር ቢከፈል የሚጎዳ አይደለም። እና ምን እላችሁ ፈልጌ ነው የመብራት የሰራተኛ 10,000 ብር ከፍያለሁ። እንግዲህ ጅብሰሙና መብራት ለመዘርጋት ብቻ ስንት ፈጀ? 200,000 ብር 95,000 ብር አልነበረ 12,000 ብር 105,000 ብር ይሄ ደግሞ 92,000 ብር 207,000 ብር የፈጀ ጅብሰሙና ኤሌክትሪክ ገመዱ ያንቺ ነው ላላችሁ ደግሞ በቀጣይ ነግራችኋለሁ ኢንሻአላህ።